ዩኒቨርሲቲ እየተማራችሁ ጎን ለጎን ደግሞ ሙያ ስኪል ስትገነቡ እዛው እየተማራችሁ ስራ ተፍ ብላችሁ ስትሰሩ ገንዘብ ስታገኙ ከዛስ ስትመረቁ ዲግሪ ብቻ ሳይሆን የ4 ዓመት የስራ ልምድና የሆነ ያህል ገንዘብ ይዘህ ትወጣለህ። አስበው ዩኒቨርሲቲ ተማሪዎች ሄዳችሁ ብትጠይቁ ተመርቄ ስወጣ የራሴን ነገር ነው መስራት የምፈልገው፣ ኢንዲፔንዳንት ሁን፣ የራስህ አለቃ ሁን፣ የገንዘብ የቦታ ነፃነት ይኖርህ እየተባለ ነው የመጣ ነውና ቀጥታ ወደ ጉዳዩ ንግባ። የዩኒቨርሲቲ ተማሪ ነህ እና ግቢ ላይ ኦንላይን ቢዝነስ መስራት ትፈልጋለህ። ሁሉም ሰው ሲነግርልህ ፖቴንሻሉን፣ ብሩን እና የገንዘብ ነፃነቱን ነው። ግን ማንም ሰው ስለዚህ ነገር ያወራ አይደለም። እዛ ቦታ ላይ ሆናችሁ ካሜራ በማንሳት መቅረጽ ስትጀምሩ፣ ኤዲት በማድረግ እና መፎሰት ስትጀምሩ ሪሊ ባክ ኢን ሲን ስትራግል የምታደርጉት ምን እንደሆነ ብዙዎቻችሁ አታውቁ። የምታውቁ በቲዮሪ ነው ሲነገር። ግን ዛሬ እኔ ስትራግሎችን አሳያችኋለሁ። ፊሊንግ እና ሳክሪፋይሱ ምን እንደሚመስልም በዚህ ቪዲዮ ነግራችኋለሁ። ለምንድን ነው የምታምኑኝ በዚህ ቶፒክ ላይ? በጣም ባልዲ ጥያቄ ነው። ኦኬ ይሄን እኔ ለ2 ዓመታት አድርጌዋለሁ። የሃይ ስኩል ተማሪ ሆኜም ኦልሶ የዩኒቨርሲቲ ተማሪ ሆኜ ብዙ ነገር አይቻለሁ። ስለዚህ ነገር ለማውራት ትክክለኛ ሰው ነኝ ብዬ አስባለሁ። ጉንፋን ሰሞኑን ያስቸገረኝ ስለሆነ ተቻለኝ መጠን ኤክስፕሌን ለማድረግ እሞክራለሁ። የመጀመሪያው ስትራግል NRS ስለዋለሁ ማለቴ ነው፣ ኖርማል ሪሌሽንሺፕ ስትራግል። ኖርማል ሪሌሽንሺፕ ስትራግል ኢዝ ዘ ፈርስት ቲንግ። በጣም ዘ ሲምፕለስት ስትራግል ሊመስላችሁ ይችላል፣ ግን የእናንተን በጣም ቆራጥነት የሚጠይቅ ነው። እዚህኛው ስቴጅ ላይ ወይም ስትራግል ስቴጅ ላይ ምን ይፈጠራል? ኦልሬዲ ወዴት መሄድ እንዳለባችሁ ትመርጣላችሁ። እኔ እንዲህ አይነት ኮንቴንቶችን በየሳምንቱ መልቀቅ ፈልጋለሁ፣ እንዲህ አይነት ኮንቴንቶችን በመስራት በኢንዱስትሪው ላይ ቶፕ መሆን ፈልጋለሁ ብላችሁ ኦልሬዲ መርጣችኋል። እዚህ ጋር ሀፍን የሚሆነው ይሄ ነው። ህልምን የሚተባበሩልህ ከሆነ ብቻ ከሰው ጋር ትቆያለህ። ህልምን የማይተባበሩ ከሆነ ብቸኝነት ትመርጣለህ። ኦልሬዲ ጋይስ ያልኳችሁ ያለውት ዲሳይድ አድርጋችሁ ወደ አክሽን ለመግባት የወሰናችሁ ብቻ ናቸው ይሄን ነገር በድፍረት ማድረግ የምትችሉት። ጓደኞቼ ለፈተና ሲዘጋጁ፣ ፊልም ሳዩ፣ ፓርቲ ሲያደርጉ ሆነ የተለያዩ አድቬንቸሮች ላይ፣ ሴሚናሪዎች ላይ፣ ሌክቸሮች ላይ ፓርቲሲፔት ሲያደርጉ በዚህኛው ስቴጅ ላይ እናንተ ስትራግል የምታደርጉት ኤዲት ማድረገው ቪዲዮ አለ፣ ምጽፎ ስክሪፕት አለ፣ ምጽፎ ብሎግ ፖስት አለ፣ የክላይንት ስራ አለ ትላላችሁ። ጀስት በቃ ሁሉ ጊዜ ምንድነው እዚህ ጋር ኖርማል ሪሌሽንሺፕ አይኖራችሁ። እነሱ ላይረዱ ይችላሉ። እነሱ ኖርማል የዩኒቨርሲቲ ላይፍ ኤክስፒሪየንስ እየኖሩ ነው። አንተ ከዛ የተነጠለ የሆነ አንድ ነገርን ቢውልድ ለማድረግ እየታገልክ ነው። ያ ነገር የበዛ በጣም እየተደጋገመ ብቸኛነትን መርጠው ወደ ፕሮጀክቶች፣ ወደ ስራዎች፣ ወደ ክላይንት ስራ በጣም ፎከስ ያረግ በመጣ ቁጥር ያ አይዞሌሽን ይፈጥራል። ብቸኛነት ኢቭን በሰውም ተከበራሱ ብቸኝነት ስሜት ይሰማል። ዛት ኢዝ ዘ ፍርስት ስትራግል የምለው ነው። ጋይስ ያስፈራሯችሁ አይደለም። ሪሌሽንሺፕ ሳክሪፋይስ ብታደርጉ ኢትስ ቬሪ ኢምፖርታንት ቲንግ ነው። በጣም ሳክሪፋይስ ላድርግ ራሱ ብትሉ ማድረግ የሚችሉት ነው። ግን በኋላ የምነግራችሁን ነገር ሳክሪፋይስ ማድረግ ኢዝ ሃርደስት ኤንድ ወርስት ዲሲሽን ነው የሚሆኑባችሁ እና ይህን ቪዲዮ እስከ መጨረሻ ማየታችሁን እንዳትረሱ። ይሄኛው ዘ ሃርደስት እና በጣም ዘ ወርስት ስትራግል የምታደርጉት ነገር ነው። ምንድነው? ትኩረት ማጣት። ዩኒቨርሲቲ ብቻውን የራሱን ትኩረት ይጠይቃል፣ ግን አይምሯችሁ በክሪኤቲቭ አይዲያ፣ በማርኬቲንግ ስትራቴጂ እና ቀጣይ አፕሎድ በምታደርጉት ቪዲዮ ባዝልድ የሚሆን ከሆነ ከባድ ነው። እዛ ክላስ ተቀምጣችሁ የ18ኛው ሴንቸሪ ሊትሬቸር ጽሑፍ ላይ ፎከስ ማድረግ በጣም ከባድ ነው የሚሆንባችሁ። ራሳችሁን በአንድ ጊዜ ሌክቸር የሰማችሁ በተመሳሳይ ሰዓት ካፕሽን የጻፋችሁ ልታገኙ ትችላላችሁ። ልታጥሩ ቁጭ ብላችሁ ግን አእምሯችሁ አናሊቲክሱን ቼክ ያደርጋል። ዛት ሴት ለዛ ጋይስ ይሄኛው ስትራግል በጣም እኔም ሃይሊ ስትራግል ያረኩት ነገር ነው። ምንድነው? ተመሳሳይ ሰዓት ላይ ክላስ ነኝ። ተመሳሳይ ሰዓት ላይ ስለ ቢዝነሶች ያሰብኩኝ ነው። ደን
ያኔ ምን ይፈጠራል? ክላስ ላይ ፎከስ አይደለም። ያኔ ጂፒኤንም ይቀንሳል ያ ነገር። ሶ በእንደዚህ አይነት መልኩ አይምሯችሁ ክላስ ውስጥ ቁጭ ብላችሁ ያላችሁ ሌላ የቢዝነስ አይዲያዎችን ክሬት ማድረግ፣ ሌላ ቢዝነስ አይዲያዎችን ዴቨሎፕ ማድረግ፣ ሌላ አይዲያዎችን ክሬት ማድረግ ላይ በጣም ባዝልድ ይሆናል። ለምሳሌ ኢንጂነሪንግ ትምህርት የምትማሩ ከሆነ ኢትስ ዘ ሃርደስት ነው የሚሆንባችሁ። ምክንያቱም ክላስ ላይ ሃይሊ ፎከስድ መሆን አለባችሁ። እዛት ሴት እና በሲምፕሊ እዚህ ጋር ትኩረት ማጣት ላይ ምንድነው ያልኳችሁ ያለውት የተለያዩ ቢዝነስ አይዲያዎችን ዴቨሎፕ ቢልድ እና ካንስል ታደርጋላችሁ። ዛትስ ኢት። በተመሳሳይ ሰዓትም ደግሞ ክላስ ላይ ምንም ትኩረት አታረጉ፣ ሌክቸሮችን አትሰሙ፣ የተለያዩ አሳይመንቶች ላይ ሚስ ልታደርጉ ትችላላችሁ፣ ኤግዛም ላይ በጣም ሚስ ልታደርጉ ትችላላችሁ። በዛ ምክንያት ደግሞ ጂፒያችሁ ሊቀንስ ይችላል። ይሄኛው በጣም the hardest hit አለ ደግሞ ያን ያህል ትኩረት አርጋችሁ እየሰራችሁም በጣም ክላሱን ሚስ አርጋችሁ እየሰራችሁ ኮንቴንታችሁ ፐርፎርም ላያረግ ይችላል። ይሄኛው በጣም ኢሜንስ ነው። ሁልጊዜ ፈን አይደለም ኮንቴንት ሜክ ማድረግ። እኔም ስላችሁ ሰምታችሁ ልትሆኑ ትችላላችሁ። ኮንቴንት በጣም the funniest thing ነው፣ በጣም ነው የምወደው እላችኋለሁ። ግን ጋይስ ፓሽናችሁን ማኖር እና መስራት ጋይስ ሁልጊዜ ሮዝ ኤንድ ሻይን በቃ ሁልጊዜ በደስታ የምትሰሩት ነገር አይደለም። አንዳንዴ it's the worst። ክላሳችሁ ያሳስባችኋል፣ ኮንቴንታችሁ ያሳስባችኋል፣ በጣም በርንአውት ውስጥ ትገባላችሁ። ጋይስ ያስፈራሯችሁ አይደለም፣ አውቃችሁበት እንድትገቡ ነው። እኔ 2 ዓመታት ማንም ሳይነግረኝ ሁሉንም መስዋዕትነት ከፍዬ በከባዱ የተማርኩት ነገር ስለሆነ አንዳንዶቻችሁ ኮንቴንት መስራት ፈልጋለሁ ስላላችሁ እኔ 2 ዓመታት በሃይሊ ፌስ አድርጌ ብዙ ነገር ሳክሪፋይስ አድርጌ ማርኩትን ነገር ስለሆነ ነው ለእናንተ ማካፈል የምፈልገው። ይህን አንደርስታንድ ወይም ኮንሲደር አድርጉ። ይሄኛው ሶስተኛው በጣም ሞስት ኦቢቪየስ ነው፣ ታይም ማኔጅመንት። እዚህ ጋር ጥሩ ነኝ ልትሉ ትችላላችሁ። እኔ እኮ ታይም ማኔጅመንት ላይ 9 ከ10 ነኝ ምናምን ልትሉ ትችላላችሁ። እዚህ ጋር እናንተ ባላንስ ለማድረግ የምትሞክሩ ክላስ አሳይመንት ምናልባት ፓርት ታይም ጆብ ሊሆን ይችላል። ግን አስታውሱ እናንተ ግቢ ሆናችሁ ኮንቴንት መስራት ፈልጋችኋል። እዛ ላይ ምንድነው አድ ያረጋችሁት ኮንቴንት ስኬጁል ስትጨምሩ የፕሮዳክት ላውንች ኦር አንዳንዴ የክላይንት ስራም ይኖራል። ይሄኛው ላይክ በአንድ ካርቶን ውስጥ ዚሆንን እንደማስቀመጥ ነው የሚመስለው። አንዳንዶቻችሁ አሳይመንታችሁ ሳምንት ወይ 2 ቀን ወይ 3 ቀን ሊቀራው ይችላል። ከዛም ባለፈ ደግሞ ኤግዛም በየሳምንቱ በየ2 ቀን ልዩነት ልትፈተኑ ትችላላችሁ እና የግሩፕ ፕሮጀክት ሊኖር ይችላል። እነዛ ሁሉ የናንተን አቴንሽን ወይም ትኩረት በከፍተኛ ሁኔታ ይጠይቃል። እዚህ ማድረግ አለባችሁ፣ ፊልም ማድረግ አለባችሁ፣ ኤዲት ማድረግ አለባችሁ፣ መጻፍ አለባችሁ፣ ማርኬቱን ቼክ ማድረግ አለባችሁ፣ ቀጣይ ለምትሰሩት ነገር ፕሪፌር ማድረግ አለባችሁ። ራሳችሁ በየቀኑ ከራሳችሁ ጋር በጣም ኔጎሺየት ታረጋላችሁ። እንዴት ለሚድ ተርም ኤግዛም ልዘጋጅ ወይስ ናገ የሚወጣውን ቪዲዮ ኤዲት ላድርግ በማለት ከራሳችሁ ጋር ኔጎሺየት ታረጋላችሁ። በጣም እረፍት የለሽ ነው የምትሆኑት እና አንዳንዴም ልትሸነፉ ትችላላችሁ ባትሉ። ሶ ጋይስ አሁንም እላችኋለሁ ያስፈራሯችሁ አይደለም። እኔ እነዚህ ነገር ሳላውቅ ጂፒኤንም ኢቭን መስዋዕት አድርጌያለሁ። ቲክቶክ ላይ አይታችሁ ከሆነ ብዙ ልጆች ግቢ ሆነ ኮንቴንት እየሰሩ ነው። ግን አይ ኖው ኢት እነዛ ልጆች ጋይስ ጂፒያቸውንም መስዋዕት አድርጎ ነው የሚሰሩ። እውነቴን ነው የምላችሁ፣ ጂፒያቸውን መስዋዕት አድርጎ ነው የሚሰሩ። ለዛ ሲሉ የፈለጉትን ዲፓርትመንት ላያገኙ ይችላሉ። ዛትስ ኢት። ይሄ ትሩዝ ነው። ምክንያቱም እኔም ያለፍኩበት ነገር ስለሆነ እነሱም ከኔ የተለያየ ላይፍ እንደሌላቸው አይ ኖው ኢት። ሶ ጋይስ እስከዚህ ስላያችሁ በጣም አድርጌ አመሰግናለሁ። እናም የመጨረሻ አንድ ሆምወርክ ልሰጣችሁ ፈልጋለሁ። እሱ ምንድነው? ቢዝነስ ነክና ስትራግል ማረጋቸው ነገሮች ሶልቭ ለማድረግ ስል የማነባቸውን መጽሐፎች የማስቀምጥበት የቴሌግራም ቻናል አለኝ ፓውሊዝም። እና ቴሌግራም ላይ ሄዳችሁ ፓውሊዝም ብላችሁ ሰርች በማድረግ ጆይን አድርጉ። እና በጣም ትንሽ መንበር ነው ያለው እና አሳድጉኝ። ቴሌግራም ላይ ሄዳችሁ አሁን ጆይን በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ስር ላይ አስቀምጡ። ቀጣይ እንድሰራላችሁ የምትፈልጉት ኮንቴንት አይዲያ ካለ። መልካም ቀን ይሁንላችሁ። ቻው።